ቤት ሲመጣ አልጋ እንደመልቀቅ ነው የምቆጥረው። ሚስትን እንደማስደቀል ነው የምቆጥረው። ከች ይዝናናብኝ መጤ ይደበርብኝ ነውር እኮ ነው እናቴ። መጤ ከትናንቱ አይኔ ያያደገ ክለብ ይዝናናብኝ ይፍታታብኝ። ካሪክ የአምኖን ቲም አቁላልት አጣፍጠ ይዘና ስትባል ጭራሽ የጎረና ቲም ትመጣለህ። የሻገተ ቲም ምን አይነት ነው? ምን የቀመለ ነገር ነው የተመለከትኩት እኔ። እናቴ እኔን አልቀበሉ። እናቴ 2017 ላይ ሃል ሲቲን ስንገጥም 2-1 እንዳሸነፈን አቻ ከዛ ሁለተኛውን ጨዋታ አቻ ወተን ማለት ነው። ሃል ሲቲ በዛው አመት ወረደ። አሁን ይሄንን እንዴት ነው ተከታታይ የሚያሸንፍን ቲም መበቀል ሲገባ እዚህ ጋር የጻል ልጅ ስራ የምትሰራው ካሪክ እና ዶርጉ የሚሉ ይሄ መላጣ ማዝራዊ እንዳለ ሁለት መላጦች ምንም ቲሙ ላይ ዜሮ እኮ ናችሁ። ምንድነው የምትሰሩት? ምድረ ደደቡላ። አሁን ማለት ነው የተወሰነ ተረጋግቼ ነው ጨጓራዬ እርር ድብን ነው ያሉ የምናገረው ቃላት እስከማጣ ድረስ ማለት ነው። እንዴት ነው እንደዚህ እንደ ቲም ሙሉ ድድብ የምትሉት? ደግሞ እኮ የኛ ዩናይትድ ጨዋታዎች አምስቶቹ ቀላል ናቸው። ድንቄም ቀላል ሃል ሲቲ ለጥፉን ሌሎቹ ሊቀሉና ሁለት ኳስ ከሴት ፒስ እንዴት ይገባብናል? ዶርጉ ሁለተኛ ላይ አልፈልግም። አቤት አጥቂ፣ አቤት ተከላካይ፣ እንዴት ነው የምታስጠሉት? በመቤቴ ከእናንተ ጋር ነው አመቱ ሙሉ የምንዘልቀው። እስኪ ወይ ፈላዎቹን አስገባና ደግሞ እነሱ ይሻሉናል እኮ ከነዚህ ሙሉ ከ11 የበሰበሱ ማለት ነው። እነሱ ይሻሉናል። አንድ የዩናይትድ ደጋፊ አፉን አርሰናል ላይ የመክፈት ምንም አይነት መብት የለው። እኔ ስለማልከፍት ነው እንደዚህ የምናገረው። ከዚህ በኋላ አርሰናል ላይ የመቋጠር መብትም የለህም። ለቲምህ አስብ፣ ለቲምህ ተናገር፣ ቲም ላይ ያለውን ችግር አውራ። አርሰናል ላይ አፋችንን መክፈት አቅሙም መብቱም የለንም። ፓፓውቴ ይሄን ነው ያልኩ ያለሁት ነገር እውነታውን ነው የምናገር። እኔ አርሰናል በዚህ አዲስ አመት በምንም መንገድ አልቋጥርም። ልቋጥር የምችለው ዩናይትድን በሆነ መንገድ የሚጠቅም ከሆነ ብቻ ነው። ፓፓ ቆቋ ምናምን እያልክ ትቋጥራለህ። ዛሬ የዩናይትድን ጨዋታ ተመልክተሃል? ምን አይነት ችግር ነው ያለበት? አንድ ተጫዋች የሚወቀስ አንድ ተጫዋች የለም። ሙሉ ቲሙ ፐርፎርም ማድረግ አልቻለም። ሚድፊልደሩ፣ አታኪንጉ፣ ተከላካዩ፣ ሁሉም ነገር። ስለዚህ አፍን ዝጋ። እንደ ሐሳብ ዘንድሮ ቀርቶብን ለምን ቀጣይ ዓመት አሻሽለን አንመጣም? አይታወቅ ቡድን ተሻግረ ሂደህ ተሸንፈህ ልትመጣ እንዴት አድርገን ራሳችንን እንከላከል? እናንተ ራሳችሁ ማትከላከሉ ከሆነ ሁለት እስኪገባ ቆማጣ ነህ እንዳንተ አራት ታሰጡን። በአላህ ገና ከመጀመሩ ኦኬ በጣም ሙር ላይ ነበሩ። ደስ የሚል ስሜት ላይ ነበሩ ምናምን። እነሱ 9 ዓመት በኋላ አሸንፈውና ለአዲስ አዳጊዎች ናቸው። በሜዳቸው ነው በጣም ደስ የሚል ሙር ላይ ነበሩ። የኛ ተጫዋቾች ደግሞ ፕሪሲዝን የሰሩ አይመስሉም ነበር። አሸንፈዋል። ለነሱ ኮንግራ። ወደ ጨዋታው ስንመለስ ግን ማቼ በዚህ ከቀጠልን ዋንጫውን ልንበለው አንችልም ማለት ነው። በዚህ ከቀጠልን ነው እንጂ ዋንጫው የኛ መሆኑ የተረጋገጠ ነገር። ራሽፎርድን መጠቀም ካለብህ ግዴታ መጠቀም አለብህ እንጂ ዶርጉን በድጋሚ ሜዳ ውስጥ ማየት ያለብን አይመስለኝም። ዊንግ ላይ አሁን እንደዛ ነው የተረዳሁት። በእርግጥ ከዚህ በፊት ማንቸስተር ሲቲ አርሰናል ገና እንደመጣ ኮኛ ያለ ዶርጉን ተጠቅመ የሚገርም ቡድን የሚገርም ጨዋታ እንዲጫወት አድርገው የሚገርም ነገር አሳይቶናል። ነገር ግን የሚሆን አይመስለኝም። ኩኛ ራሽፎርድን መጠቀም ካለበት ራሽፎርድን ተጠቀም እንጂ ዶርጉ ሊሆን አይችልም ማለት። ከዛ በመቀጠል ያለ ኮቢ ማይኖ ቡድናቸው መንቀሳቀስ የሚችል አይመስለኝም። ኢቨን ቴሌማንስ ቢኖር ኢቨን አንድሬ ሳንቶስ ባሌባን ከኮቢ ማይኖ ልናጣምረው የምንችለው እንጂ ያለ ኮቢ ማይኖ ምንም የተረጋጋ ቡድን የለውም ማለት ነው። በጣም እርግጥ ነው የሚያደርገን ከአንድም 2 3 4 5 ሚሊዮን ጊዜ ነው የተመለከትነው። ያለ ኮቢ ማይኖ የተረጋጋ ቡድን የለንም ማለት ነው። እሺ ትርፊያንስ ኮል ሲቲ ወደ ጥልቁ ወሰደሻ። ከወራጅ የመጣውን ቡድን እኔ ግርፍ አድርጌ ሳሸንፍ ማለት ነው። አታካብድ ወራጅ ቡድን እንዴት ነው ማላካብደው? ላንቺ እኮ የሚከብድ ቡድን ነው። ላንቺ የሚከብድ በሴት ፒስ ዲስትሮይ ያደረገሽ ገባሽ አይደል? ትዝ ይላል 6 ቁጥር ካላስፈረምክ ሚድፊልድ ላይ ትቀዳደራለህ። ስለማ ገና እሱን አላየኸው። ሻል የሚል ቡድን ደግሞ ገና ሚድፊልድ ላይ ይቀድሃል ነው ማለት እንደ ልብስ ነው የሚቀድ። ተረዳኝ አይደል? ይኸው በሴት ፒስ ዱዳውሽ እኔ ሴት ፒስ ትቼ ነው እንጂ ማን በሴት ፒስ ብቻ 6-0 ነበር ማሸነፍሽ። ገባሽ አይደል? ሁሌ ማን ነው ሊጉ ሲጀመር በመጀመሪያ ጨዋታ በሴት ፒስ የምትሸነፊው ነገርስ
ገባህ? ምን እሺ ነው አታፍሩም እኮ ደግሞ ዋንጫ እንበላለን እና ምን አይነት ዱቄት ናችሁ? በእናትህ ገባህ? የጸባይ ዋንጫ አበላ የለህማ ጸባይ። ይሄ ውርደት ነው፣ ወላሂ ውርደት ነው። በሃል ሲቲ ከወራጅ በመጣ ቲም መሸነፍ ማለት 2-0 ውርደት ነው። ለማንቼ በጣም ውርደት ነው ይሄ ነገር። አረ ወይኔ የት ሄደን ነው የምናለቅሰው ዛሬ? የአመቱን መጀመሪያ እንግዲህ በውርደት ጀመርን፣ በሃል ሲቲ ተሸንፈን ማለት ነው። አሁን አያስቀምጡልም። ቅዳሜህም እሑድህም ይበላሻል፣ ወደድክም ጠላህም በቃ ይበለን እንዴ። ምንም አሜን ብለህ መቀበል ነው። እኔ ዶርጉ ምን እየሰራ እንደነበረ ብቻ ጠይቁልኝ አንዴ፣ ከእንትን ውስጥ ማለት ነው መልበሻ ክፍል ውስጥ ዶርጉ ምን እየሰራ እንደነበረ ብቻ ጠይቁት። ሁለቱ ሳንቶስ እና ቲሊማንስንም ጠይቋችሁ ምን እያደረጉ እንደነበረ ቪዲዮ አሳዩአችሁ። እንደገና የተገፋው ራሽፎርድ መጥቶ እንደዚህ ይጫወት ያውቀዋል። በቃ ፕሪሚየር ሊግን ስለሚያውቀው ነው ራሽፎርድ እንደዛ የተጫወተ። 10 ምናምን ቪዲዮ ነው እየተሰራብን ያለው ደግሞ በሌላኛው ሳይድ ማለት ነው። እናንተም እንዳንገናኝ መገናኘታችን እኮ አይቀርም፣ እንገናኛለን። እንዳንገናኝ ደግሞ እሺ። አረ ካሪ ክላለ ቻምፒየንስ ሊግ የጠበቅኩት ይሄው ፕሪሚየር ሊግ ላይ ቂጥ እየበላለን ከታች በመጣ ቡድን 2-2 በርብስማ ፈርስት ሃፍ 30 ምናምንኛው ላይ ገብቶብህ ሁለተኛው ያ ሁሉ ደቂቃ አንድ ጎል። አረ በስማ ብሩኖ የታለ? ብሩኖ የታለ? ቶፕ አሲስት አምና የነበረው ተጫዋች የታለ? ለማንኛውም የትኛው ቲም ብራንድ እንደሆነ የትኛው ማንቸስተር ብራንድ እንደሆነ በዚህ ዓመት እናየዋለን። ያለ ዩናይትዳዊ የሆነ ደንገጥ ጭንቅ እንዳይለ ነው የምልህ። ዩናይትድ ማለት ነው በእንግሊዝ ፕሪሚየር ሊግ ታሪክ 3 ጊዜ የመክፈቻውን ጨዋታ ተሸንፎ 3 ጊዜ የፕሪሚየር ሊጉን ዋንጫ ያነሳ ብቸኛ ቲም ነው። 92 93 95 96 12 13 የመክፈቻውን ጨዋታ ተሸንፈን ዋንጫውን ያነሳን ብቸኛ የፕሪሚየር ሊግ ቲሞች እኛ ነን። ገብቷል አይደል? በእርግጥ ስናጠቃግም ነን። ውይ ዛሬ በዓመት በዓል ተሸጠርኩ እኮ ነው። በቃ ላጽናና ብዬ እኮ ነው። ማርያም ሳቅ መርዝ ሳቅ። ዝም በል አንድ ነገር እንዳትወራ። ዝም በል አንተ እከካም ፎቃቃ ወያላ። አሁን ቢስሚላህ ነው ይባላል። አውዝ ቢላህ በዛ ዓመት ያደገውን አዲሱን አዳጊ ሃል ሲቲን አግኝተን ለጠለጠን፣ በሜዳው አስተናግዶ አሸነፈን። ምንም ማስተባበል አያስፈልግም። በአሳማኝ ሁኔታ የሚገባቸውን ነጥብ በሚገባቸው ጨዋታ ተጫውቶ እንደውም እኮ እኛ ነን አዳጊው ምን መስለው እኮ እንዴ ገብቶብን እንኳን እንደዛ እየተመራን ምንም ለማጥቃት አሰልጣኝ ያለው ቡድን አይመስልም፣ የሰፈር ቡድን ነው የሚመስለው። በእርግጥ አድቫንቴጅም አለው ብዬ አስባለሁ። እንኳን አሁን በመጀመሪያ ኢኖሶች ጫና ሊደርስባቸው ይችላል፣ ተጫዋቾች ምናምን ግዢ ሊፈጽሙ ይችላሉ። ገና ውድድሩ አሁን ነው የጀመረው፣ ግን ይህን አልጠበኩም ነበር። በእርግጥ ስለናፈቀኝ ሜዳ ላይ ስላየሁት ደስ ብሎኛል፣ ግን ሰበብ የለውም። በቃ ከበረከቱ ውጭ ሁሉም በቃ በተለይ ቆመው ኳስ ላይ ሙተናል እኮ ገና ፕሪሚየር ሊግ ሳይጀምር በሳቅ ልገለኝ ነው። ትርፍዬ አይዞን ለጠፈሽ። እኔ እኮ አስቀድሜ ነግሬሻለሁ፣ የ8 ሰዓት ተኩል ጨዋታ ሸቃቢ ነው። በቃ ግልጹ ነው ብነግርሽ፣ ሸቀብ በሚያደርግ ጨዋታ ነው እና እንደምትሸነፉ ከማንም በፊት ቀድሜ ነግሬያችኋለሁ። ማንዬ አቤት ዳችሁ። እኔ ጸጉሩ የሚቆረጠው ልጅ ማለት ነው ወቅቱ ደረሰ፣ እንደው ተቆረጠ ብዬ አስቤ ነበረ። ገና ከዚህ በኋላ አንድ ብሎ ሊጀምር ነው እሱም። ወይኔ ጣጣችሁ፣ ወይኔ ጣጣ የድር በተጋቢ ደግሞ እኛ ለዋንጫ ነው የምንጫወተው። ባሌ ባፈረመ። አሁን እኮ የሚቀረን አንድ ተጫዋች ብቻ ነው። ሳክሳም በቃ ምላስ ብቻ። ቡድናችሁ አመት እስከ አመት እያሁኑ እኔ ምላችሁ ስሙኝ፣ የምሬን ነው ምላችሁ። በቃ እኔ እኮ ከእናንተ የተሻለ ማለት ነው ስለ እናንተ ቡድን ግንዛቤ አለኝ። የምሬን ነው ምላችሁ። ምንድነው ወንድም ጥላዬ ወዝዴ ምን ሆነ ነው ማለት እነሱ ራሱ ምን ሆኖ ነው እንዲህ ዝዴ ዛሬ መጥተው እንዲህ አይነት ነገር ተገቢ አይደለም እንዴ? ምን ረጋ አይሉም እንዴ እነሱ ራሱ እንዴ? አንተ ራስ ምን ሆነ ነው ግን? አንተ ራስ ልክ አይደለም። ምን እንዲህ ፊት ሰተህ እኮ ነው እኮ በቃ ፊት የሚሉት እኮ እንዲህ ፊት አይሰጥም እኮ። ምንጅላቱን ብለህ አገጩን ስትለው ራሱ ምን ወይ አይዞኝ እኔን ከባድ ነው ይሄ። አቤት በማንቼ ግን በመድኃኔዓለም ወይኔ እኔ እኮ እግዚአብሔርን ክረምቱን ቀልቼ አምሮብኝ ምናምን አርሰናል ከታች የመጣ ቡድን ነው ምናምን ነገር ያሸነፋችሁ ጥሩ አይደላችሁ ማላችሁ ነው። አንተ ከታች የመጣው ቲም አይደለ እንዴ የለጠፈ
ሁለተኛ ነገር ታሪክ ማሻሻላችሁን በውድቀት አይሰለቻችሁማ? እስቲ የውድቀት ታሪካችሁን አውሩት፣ አሁን ያለፈ ታሪካችሁን ከምታወሩ። ሶስተኛ ነገር ምነግራችሁ ምን እንደሆነ ታውቃለህ? ስቲል ናው ማንቸስተር ዩናይትድ የአውሮፓ ሻምፒየንስ ሊግ ስፍራን ይዞ የሚያጠናቅቅ ከሆነ ይችላል ነው የምላችሁ። አራተኛና የመጨረሻው ሐሳቤ ማይክል ካሪክ ከማንቸስተር ዩናይትድ ይባረራል። ጋይ ዛሬ ሃል ሲቲ ማንቸስተርን ማለት ነው እንደ ለውዝ እንዲህ ፍልፍል አድርገው ምን ያደርጓቸው አቡነናቸው። ስንፈተ ጥምረት ሳንቶስ፣ ቴሌመንስ፣ ብሩኖ አኛኛኛኛኛ በማንም ቧንቧ ሰራተኛ ስንት ነው የምናገባው ዛሬ? አራት አግብተን አንደኛ ላይ እንቀመጣለን። ኧረ እባክህ ሁለት ገብቶብህ 19ኛ ትቀመጣለህ። አለቀ። ወደኩኝ አትበል። ምንድነው መውደቅ? ተነሳ እንደገና ደጋግመህ ውደቅ። እስቲ ለማንቼ ቢግ ሪስፔክት። መቤቴን አንተ እንግዳ ታከብራለህ ሲጀመር ማለት ነው። ይሄ ነው ማንቼ። ግባ እናውጣው። 2-0 ሁል ሲቲ ማን ነው? የኔ አባት አስረዳኝ። ሁል ሲቲ ማን ነው? ምንድነው? እኛስ የቤቶቹ ሰዎች አመልህን ችለን እንኖራለን፣ ችግር የለውም። ሁል ሲቲ ማን ነው? ምንድነው? ህንዲውን እብዲውን በማይታወቅ ክለብ ትጠጣለህ። ይሄ ነው ዋንጫው ክለብ ማለት ይሄ ነው ዋንጫ። እናንተ ንስሓ ግቡ። አፋችሁ ምላሳችሁ ነው። ይሄን ሁሉ እዳና ጣጣ እያመጣባችሁ ያለው ምላሳችሁ ነው። ንስሓ ግቡ። ግድ የላችሁም። ንስሓ ግቡ። እግዚአብሔር ይቅር ባይ አምላክ ነው፣ ይቅር ይላችኋል። ይሄ ዋንጫ እናነሳለን ምናምን እያላችሁ እንጂ ኬስ ነው የመጡት በመድኃኒዓለም ምንድነው? ጠርብ የሚያክል ተከላካይ ነው ያለው። በዛ በኩል ማን ነው? ኩኛ ማን ነው? ፈርናንዴዝ ማን ይለፌ ነው? አባት ማን ነው? አይኔ ለራሴ ኬት ነው ያመጡት? ይሄን ክለብ ኬት ነው ያመጡት በመድኃኒዓለም ማንቼ እሺ ሰውን ተናጋሪ የምታረጉት እኮ ራሳችሁ ናችሁ። ከማን ሲቲ የተሻለ የዋንጫ የመብላት እድል አላችሁ አይደል እንዴ? ለዋንጫስ አይደል እንዴ የምትጮቱት? ምን እሺ ነው በአዲስ አዳጊ ቡድን 2-0 ጭራሽ ጎል ሳታስቆጥሩ ተለጥፎ መውጣት ምንድነው አሁን? እሺ ገና ለገና ሲቲ በአርሰናል 3-0 ተሸነፈ ብለ ስትረግጠን የነበርክ የዩናይትድ ደጋፊ ሁላ እና እስቲ ወጣ ብለ ኮንፊደንስ ይታይ። ይሄ ጸጉር መቆረጥ 5 ጨዋታ በተከታታይ ማሸነፍ ምናምን ተውት። ግን ከሲቲ የተሻለ ስኳድ ያለው ቡድን እኮ ታየ። ከሲቲ የተሻለ የዋንጫ እድል ያለው ላለመውረድ ስትራገጥ ይታየኛል እኔ ዘንድሮ። ሲቀጥል ደግሞ ማይክል ካሪክ ምን ሆኖ እንደሆነ አላቅም፣ በአዲስ መጀመሩ በጣም አስገርሞኛል። ኮንፊደንስ በገነባባቸው በነሜኑ ምናምን እንደመግባት አዳዲስ ተጫዋች ማለት ቴሌማንስና አንድሬ ሳንቶስ እነሱን እኔ ለማጣጣል ሳይሆን ቀስ ብለህ እያስገባ ምናምን ነው እንጂ የምታላምደው ባንዴ እኔ አላቅም። እንግዲህ ለማንኛውም ግን በጣም አይተነዋል ቡድናችሁ ምን ያህል ከሲቲ የበለጠ አደገኛ እንደሆነ። አርፈ እዛው ታች ተቀራል። በዚህ አይነት አራተኛ ሳምንት ላይ ነው ምናምን ስንገናኝ 6 ለምናምኑ ይደገማል ማለት ነው። ኦማር ቢራዳ አንተ ጭላዳ ለብሮ ተጫዋች እኮ ታስፈርምላቸው ጭራሽ ማዝራዊ ወጥ ዳሉት ነው የሚገባው። አልሲቲ የመጀመሪያ 3 ነጥብ አሳምኖ ጽድት አድርጎ ሜዳው ላይ ወስዶ ሊያጠፍ ይታ አሁን ትረጋጋለሽ። ምድረሻ አንድ ደሞ ጭራሽ ዋንጫ እንበላለን ተብሎልኛል። ማሰላማ ካሪክ ጥር ላይ በቃ ሄዳ አባት በጣም ነበር ብንወድሽ ምናምን ጥር ላይ ይቢ የማንቼ ደጋፊዎች በጣም አፉ በሉኝ፣ በጣም ይቅርታ ግን ዛሬ በክለቤ በጣም አፍሬያለሁ። በቃ በጣም ማለት ነው። ይሄን ማሊያ መልበስ በጣም ነው ያፈርኩት። በጣም እንደ ዛሬ አፍሬ አላውቅም። ከቤቴ መውጣት እንደ ዛሬ አፍሬ አላውቅም። ዩናይትድ ስንት ጨዋታዎች ሲሸነፍ አይቻለሁ። እንደ ዛሬ ግን በክለቤ አፍሬ አላውቅም በጭራሽ ማለት ነው። በቃ ካሪክ ሿሿን የሰራህን ካሪክ መቼም ማረሳለን። የሌሎቹን ተጫዋቾች ተደምሮ ማለት ነው ከነ ቦርድ አባላት ከነ ግዢ ከነ ስታፍ ከነ ትራንስፈር ገዢዎቹ ድንቁርና ስብስብ ጀምሮ እንደ ዛሬ አሳፍሮኝ አያውቅም። በክለቤ እኔ በጣም ነው ያፈርኩት ዛሬ በጣም ማለት ነው። ማን ነው ወርዶ የመጣው? ማን ነው የወረደው? ማን ነው ቻምፒዮንሺፕ ያለው እስኪባል ድረስ ማለት ነው።